እመኝልሻለሁ ከጌታ ጋር በተጣበቀና በቀረበም ህይወት መኖር እንዲሁም እንዲሆንልሽም ጭምር ከአንቺ ጋር ያሳለፍኳቸው 2 ዓመታት የደስታም የሀዘንም ጊዜያቶች ነበሩ። ልኝ የነበሩ ሁሉ ጸልዩልኝ ብዬ የነገርኳቸው ሁሉ በቃ ይሄን አውቀዋል። ኬክ ተገዝቶ ምናምን ጠበቁት። እኔም ሄጄ ተቀበልኩት ከኤርፖርት። በአንዴው የፍቅረኛሞች ፎቶ እንነሳ ሲላት አትነቃም? በአንዴው ሰርግ እንደግስ ሲላት አትነቃም? እሺ ሁሉ ይለፍ። ልክ እንደሄደች ደግሞ ቶሎ እንትን ላኪልኝ ሲላት አትባንንም? ወሰድኩኝ፣ ባንኬ ውስጥ አስገባሁት፣ ቼኪንግ ሴቪንግ አስገባሁት። በ4ኛው ቀን ሄድኩኝ። ትንሽዬ ኮንዶ አለችኝ፣ እግዚአብሔር ረድቶኝ የገዛዋት። እዛ ውስጥ ስሙን አስገባ። ጋራ ነው ማውጣት ይችላል፣ ማውጣት የሚፈልገውን ግን ልክ ስራ ሲጀምር ግን ምን አደረገ? ከጓደኛ እዛ ሀገር እንደደረሳችሁ አሜሪካ ኑሮ ስትጀምሩ በጣም ተጠላው። በከተማው አገልጋይ የሚዘምር መረዋ ድምፅ ያለው እንትን የሚል የሚተነብይ ከሰው ጋር የሚግባባ ሰው አንጥታ ፌስቡክ ላይ ነው ሪል ህይወት እንደሚፈልግ በቃ ትዳር ውስጥ መግባት፣ እውነተኛ ሴት ካገኘ ትዳር ውስጥ መግባት እንደሚፈልግ ወስኝ። የምር የምትወጂኝ ከሆነ ወስኝ ተባልኩኝ ማለት ነው። ወስኝና ትዳር ውስጥ እንድንገባ ቶሎ እዚህ አምጥቼሽ አብረን እንድንኖር። ከዛ ከ2 ወር ምናምን በኋላ በቃ ናፈቅሽኝ፣ ስራ መስራትም አልቻልኩኝ፣ መምጣት አለብኛል ማለት ነው። የሚጠያየቁ ነገሮች ጠያይቂያል። ይሄ ኬተሪንግ፣ ብዙ ነገር፣ ኪራይ፣ ዲኮር፣ ልብስ ጠያይቂያል። ከጊዜያቶች በኋላ ፎቶ ፖስት ተደርጎ አየሁ። አሁን በትክክል ልትመልሽልኝ የምፈልገው እሺ፣ አሜሪካን ሀገር መሄድ በጣም ጉጉቱ ነው። በኋላ ደግሞ ራስህ ነው ያገባሃት። በ3 ቀን ውስጥ መጀመሪያ ቀን ጸለይልኝ፣ 2ኛ ቀን ምሳ በላን፣ አስተዋወቁን፣ አገናኙን። 3ኛ ቀን ላይ ወደ ኤርፖርት ወደ አሜሪካ ሄድ ነበረ። ቀለበት አምጥቶ ሰጠኝ ነው። ምሳ በላን፣ አስተዋወቁን፣ አገናኙን። 3ኛ ቀን ላይ ወደ ኤርፖርት ወደ አሜሪካ ሄድ ነበረ። ቀለበት አምጥቶ ሰጠኝ ነው። ሰላም ውድና የተከበራችሁ የአዜቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋ ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ያለው ፈጣሪ የተመሰገነ ይሁን። ዛሬ ይዤላችሁ የመጣሁት እንግዲህ እኔ የምለው እንግዲህ መግቢያ ላይ እንደሰማችሁት ማለት ነው፣ አሜሪካ የሚባለው ነገር ምንድን ነው? ይህ አሜሪካ የሚባለው ነገር ገነት ነው ወይስ ምንድን ነው? ስንት እህቶቻችን ናቸው እንደዚህ ነው? ወይስ ደግሞ አሜሪካ የሚባል ኢሮፓ አሜሪካ ባል የለም ማለት ሴቶች መታችሁ ከኢትዮጵያ ባል እየገዛችሁ የምትሄዱት ማለት ነው። እና ባልስ ኢትዮጵያ እዛ አሜሪካ የለም? ለምን ሌላ ዜጋ አታገቡ? ስሬስ ነው ምላችሁ። እያገባችሁ ከሚክዳችሁ ለምን ሌላ ባል አታገቡ? ዲያስፖራ ወንዶች ስመጡ ከኢትዮጵያ ምስኪኗን ያው እኛ ኢትዮጵያን ማለት ነው ገንዘብ እንደምንወድና ደሃ እንደሆን እርስ በርስ እንተዋወቃለን። ሲጀመር ስደት ላይ ወጣ ነው ገንዘብ ለመፈለግ ነው፣ ሀቅ ለመናገር ከሆነ ማለት ነው አይደለ? የተሻለ ህይወት የተሻለ ኑሮ እኛንም ቤተሰቦቻችንንም እንለውጣለን ብለን ነው ስደትን አማራጭ አድርገን ሁላችንም ከኢትዮጵያ ወጥተን ያለኑ ማለት ነው። ግን በዚህ ምክንያት ግን ስንት ሴቶች ናቸው የተጎዱ? አሁን እችን የመሰለች ቆንጆ እችን የመሰለች አበባ የመሰለችውን ልጅ ነው እንግዲህ አሜሪካ ወስድሻለሁ ብሎ ይሄ በጣም እኔ እንጃ፣ እኔ ክፉ ነገር ተናገር እያለኝ ነው። በጣም አናዶኛል ይህ ሰው ማለት ነው። ይሄ አቅፏት የተነሳው እሱ ነው መነጽር ያደረገው እና የ20 ዓመቷን እንግዲህ ገና ተማሪዋን ነው ህጻኗን ልጅ ነው ብዙ ነገሯን አድርጎ ማለት ወስድሻለሁ በማለት አርግዥልኝ ውለጅልኝ ብሎ ከዛ በኋላ የካዳት ማለት ነው። ያሳዝናል። ከትምህርቷም አቆራርጦ ከቤተሰብ አቆራርጦ ቤተሰብ ማወቅ አይፈልግም፣ ምን አይፈልግም፣ ልጅ ያለው ባል ያለው እና ዲያስፖራዎችም በገንዘብ በኪሳችሁ እንጂ በእንትናችሁ አታስቡ ማለት ነው። ኢትዮጵያ ስትሄዱ የኢትዮጵያን ሴቶች ደግሞ ለመጫወት እቺ ልጅ ህጻን ናት፣ እሷን የሚያክል ልጅ እንዳለ እሷ ተናግራለች። እሷን የምታክል ልጅ እያለህ ልጅህን ማለት ነው ገንዘብ ብቻ ስላለህና አሜሪካ ወስድሻለሁ በማለት አታለ ከእሷ ጋር ግንኙነት አድርገህ ተጠቅመህባት እንደገና ኢትዮጵያ ደግሞ እያለህ ራሱ ሂጃለሁ ብለህ ቦሌ ድረስ ስትመጣ ምን እንዳረጋት እንግዲህ አንድ ባንድ እንዳለ ከዩሃ ሚዲያ ላይ ሰምታችሁታል ሁላችሁም። እችን ሴት ማለት ነው
ሲቀጥል ደግሞ የድጋሚዋ ደግሞ እንደገና ልጁ ደግሞ እንዴት አባቱ ያምራል። እሺ በስማ ምን የመሰለ ቆንጆ እሷን የመሰለ ልጅ ወልዳለት ያሳዝናል። ያውም ወንድ ልጅ የሚያምር ልጅ ከወለደችለት በኋላ እንግዲህ ክዷታል። እሷንም ሆነ ልጇንም አይረዳምም ምንም ነገር እና ከኔ ተማሩ ስትል መታለች። ይህ አሜሪካ የሚባለው ነገር ስንቶችን የስንት እህቶቻችንን ህይወት እያበላሸ ነው። ከዛ የሚመጡት ዲያስፖራዎች ሴቶቹም ራሱ ወንድን ገዝተው ይወስዳሉ። ከአሜሪካ የሚመጡ ሰላም የምትባለው እንግዲህ ደግሞ ይሄን ሰው ማለት ነው ኢየሱስ ጴንጤ ናት። ጴንጤዎች ቸርች ሂዳ ነው ጸልየንልሻል፣ ኢየሱስ ፈቅዶልሻል፣ ኢየሱስ ላንቺ ይሄ ነው ውሃ አጣጭሽ ብሎሻል በሚል ማለት ነው የውሸት ስብከት ተጸልዮልሽ ነው ምናምን በማለት እችን ልጅ እንግዲህ እንደዚህ አድርገዋታል ማለት ነው። እውነት በጣም ነው የሚያሳዝነው ከምር ከሚባለው በላይ። ጸልየንልሽ ነው፣ ትንቢት ተነግሮሽ ነው፣ ይሄን ሰው ታገቢያለሽ ብለው በ3 ቀን አስተዋውቀዋት በተዋወቀችው በ3 ቀን ሁሉ ነገሯን ሰጥታው አሜሪካ ወሰደችው። እዛ ከሄደ በኋላ ግን ልጅ ወለዱ። ከዛ በኋላ ጥሏት ሄደ። አልፈልግሽም አለ እና ወንዶችም እዛ ከሄዳችሁ ትክዳላችሁ። ከኢትዮጵያ ወደ አሜሪካ ከገቡ በኋላ መልክ አይመርጡ ምን አይመርጡ አሜሪካ የሚባለው ሀገር ሲሆን እዚህም አሁን ሴቶቹም ደግሞ እንደዛው ሽማግሌ ነው አይሉም ምን አይሉም። አባቷ አያቷ የሚሆነውን አሜሪካ ብቻ ይውሰደኝ እያለች ትንጠለጠላለች። እና ሴቶችዬ ባካችሁ ራሳችሁን አታርክሱ። አሜሪካ ኢትዮጵያም አሜሪካ ናት ከደላችሁ። የእውነት ነው የምናገረው። ስሬስ የትም ሀገር ገንዘብ ቢኖር ደስታ የለም። ልንገራችሁ፣ ደስታ ያለው ኢትዮጵያ ውስጥ ነው ያለ። ኢትዮጵያ ውስጥ ብር ባይኖርም ባለሽ ነገር ትደሰቻለሽ። እኔ ኢትዮጵያ ያለው በጣም ደስተኛ ነኝ። በጣም ሁሌም ከፍቶኝም አያውቅም። እውነቴን ነው የምላችሁ። ስደት ላይ ግን ብር አለ፣ ሁሉ ነገር አለ፣ ሁሉ ምንም ሳይጎለኝ በጣም ይከፋኛል። ምንም ቢሆን እንደ ሀገር ደስታ የለም። ሁሉ ነገር አገር ላይ ነው። ገንዘብ ደስታ አይሆንም፣ ፍቅር አይሆንም። ይሄን ወቁት ማለት ነው። ስለዚህ አገራችሁ ላይ ተደስታችሁ ከኩያችሁ ጋር ተጋብታችሁ ብትኖሩ። አሁን የዚችን ልጅ ህይወት ይሄ ሰው አበላሽቷል። እንዴት አበላሸ? አንድ እውነት አሜሪካ አልወሰዳትም። እዛ ውስጥ እንኳን ቤተዋት እንኳን ቢያንስ ስራ ትሰራለች። እቺን የመሰለች ቆንጆ ከትምህርቷ አቋርጦ ወይ ትምህርቷን አልተማረች ወይ ባሉ ነው እንደ ባል አረዳት። በጣም ያሳዝናል እውነት። እቺን አንድ ፍሬ ልጅ እንደዚህ አሰቃይቶ ብዙ ነገር በድሎ እንደገና አስወልዶ ልጅ የመውለድ ፕሮግራም የሌላትን ለዚህ ሁሉ አብቅቷት ጥሏት ሄደ። በጣም በሚያሳዝን ልቧን ሰብሮ፣ ያቺ ደግሞ ገንዘቧን ከስክሳ አሜሪካ ወስዳው ልጅ አስወልዶ እሱም አሜሪካ ለመምጣት ብቻ ስለሆነ እድሉ ኢየሱስ ነው ትንቢት ተናግሮ ነው እንደዚህ ነው ብሎ በ3 ቀን ትውውቅነት እንዳለ ንብረቷን ምኗን ተጸልዮልሻል ተብላ ነው እንግዲህ ሁሉ ነገሯን እቺ ማለት ነው ሰላም እህታችን እንግዲህ ተጸልዮልሻል እንደዚህ ነው በማለት በውሸትና በማታለል ገንዘቧን ጭፍጭፍ አድርጎ እሷም ትዳር ይሁንኛል ምን ይሁንኛል ብላ ይዛ የለፋችበትን አሜሪካም ተኖረ የትም ተኖረ ልንገራችሁ ደም ተፍታችሁ ነው የምታመጡት። ገንዘብ ሰርታችሁ ዝቅ ብላችሁ እንደ ቅጠል የሚቆረጥ ነገር አይደለም፣ ከመሬት የሚታፈስ ነገር አይደለም። የትም ቢሆን ማለት ነው። የእውነት ነው የምነግራችሁና እንግዲህ እቺ ገንዘቧንም አፍሳለች፣ ትዳርም አልሆናትም፣ ጥሏት ሂዷል ማለት ነው። ከመጣ በኋላ እሷን ትቶ ሌላ ሚስት አግብቶ ሂዷል ማለት ነው። አያችሁ፣ ሴቶቹ ወንድ ሲያመጡ ይቀማሉ፣ ወንዶቹ ደግሞ ሴትን እየሄዱ ገና ኮረዳዎቹን ድንግላቸውን ጦሽ እያደረጉ ጦሻቸውና ቋጥራ ያስቀመጠችውን ድንግል እየሰጠች እሷም አሜሪካ ብላ እንደዚህ ልጇን አቅፋ ካለ እድሜ ቁጭ ትላለች። ስለዚህ ሴቶች ስነ ስርዓት ያዙ፣ ራሳችሁን ጠብቁ። አሜሪካ ገነት አይደለም ልንገራችሁ። እኔ ያለሁት አሜሪካ ነው። ገነት አይደለም ሲኦል ነው ልንገርሽ። እንቅልፍ እንኳን አተኘው አላርም እያዳመጥሽ ነው የምተኝ ሴትዮ። አገርሽ ላይ ለሽ ብለሽ እንቅልፍሽን እንኳን ጠግበሽ ነው የምትነሺ። እንዲህ ሰላም ሀገር ያለውን እየኖራችሁ ሌላ ነገር እየተመኛችሁ ህይወታችሁን አታበላሹ። አሜሪካ ገነት አይደለም፣ አገራችሁ ኑሩ። እንደዚህ ህይወታችሁ ደግሞ አይበላሽ። በተለይ ደግሞ ትንቢት ተነግሮኛል፣ ወንድ ልጅ ትወልዳለ፣ እሳት የሚባል ልጅ ትወልዳለ። እውነትም እሳት ሆነ፣ ወንድ ልጁም ተወለደ፣ እሳት ሆነ። ልጁ ከተወለደ በኋላ ነው እንግዲህ እኛ ጥል የጀመር ነው ብለዋሉ። እስከነ ስሙ ትንቢት ነው የተነገረን ብለው ነው
ይሄ ሁሉ ጉድ የተገባበት እና በጣም ነው የሚያሳዝን። እንግዲህ ቤተሰብ እኔ እንጃ ሀሳብ አስተያየታችሁን ብትሰጡ ደስ ይለኛል፣ በእነዚህ በሁለት ሴቶች ጉዳይ ማለት ነው። ማለትም እችኛይቱም እንደዚህ እቺ አሜሪካ ባሏን ቢ ብሏት ወደ ሌላ ሴት ሄደ። የዚችኛይቱ ደግሞ አሜሪካ ወስድሻለሁ ብሎ ድንግልናዋን ወስዶ ልጅ አስረግዞ ከትምህርቷ አቋርጦ ስንት ነገሯን አበላሽቶ አልፈልግሽም ብሏት ጭራሽ አይረዳትም፣ ምንም አይልም። ይኸው ህይወቷን አመሰቃቅሎ ቁጭ አደረጋት። እችን የመሰለች አበባ፣ እችን የመሰለች ቆንጆ ማለት ነው። ያሳዝናል እውነት። እና ሴቶች አትሸወዱ ነው መልሴ። አትሸወዱ፣ በቃ አትሸወዱ። ምድረ ውሸታሞች ናቸው። ዲያስፖራ የተባለው ውሸታሞች ናቸው ሴቶችዬ። ስለዚህ ራሳችሁን ጠብቁ። አሜሪካ ገነት አይደለም፣ ጥንቅር አባቱ ይቅር። እናንተ መንግስት ሰማያት መግባት ይሻላችኋል። አሜሪካ መግባት ተብላችሁ ብትጠየቁ የኢትዮጵያ ሴቶች እርግጠኛ ነኝ ፈጣሪ እንደው ከመሬት ወርዶ ከሰማይ ወርዶ የቱን ትፈልጊያለሽ ብሎ ቢጠይቀን እኛ የኢትዮጵያን ሴቶች ገነት ይሻልሻል አሜሪካ ቢል እውነት አሜሪካ እንደምትሉ እርግጠኛ ነኝ ካለምንም አጠራጠር። ይሄን ነገር ምርጫችሁ እንደምታደርጉት። እኔ እኮ ምን እየሆናችሁ እንደሆነ አላቅም። ስደት እኮ ስደት ነው። አሜሪካ ኖርሽ፣ ዩሮፕ ኖርሽ፣ አረብ ሀገር ኖርሽ፣ የትም ኖርሽ የሰው ነው። የራስ ነው። እምዬ ኢትዮጵያ ችግርና ድህነት ባይኖረን ፍቅር፣ ሰላም ያለው ኢትዮጵያ ውስጥ ነው። ስለ እውነት ያልወጣችሁ ሰዎች እንዳይቆጫችሁ። እኔ ባልወጣው ብያለሁ ከሀገሬ። የምሬ ነው ምላችሁ። በጣም ነው የሚያስጠላ። አገራችን ላይ ያለውን ነገር እናውቃለን። ይሁን እንጂ ግን እዚህ ምንድን ነው ገንዘብ እንቆጥራለን። አዎ ዛሬ ላይ በኢትዮጵያ ቢመነዘር እስከ 200 ሺህ ብር የሚሆን በወር አገኛለሁ እኔ ደሞዜ ማለት ነው። ያ የኢትዮጵያ በወር 200 ሺህ ብር ምንም ነገር ለኔ እዚህ ጋር ደስታ አይሰጠኝም ማለት ነው። ገባችሁ? ኢትዮጵያ ግን 1 ሺህ ብር እንኳን በወር ባይኖረኝ ደስታ አለኝ። የእውነቴን ነው። ምንም አይነት ገቢ ሳይኖራችሁ ኢትዮጵያ ላይ ዳቦ በልታችሁ በሻይ ነክራችሁ ቆሎ በልታችሁ ቡና ጠጥታችሁ በቃ ያለውን ነገር ጎመን ሽሮ በልታችሁ ፍቅር አለ፣ ሰላም አለ፣ ደስ የሚል ነገር መንፈስሽ እርካታ አለው። እዚህ ስጋ ብትበይ ምን ብታደርጊ ምንም ገንዘብ ብትሰበስቢ እኛ ሰብስበን ኢትዮጵያ ላሉ ነው እየላክን ያለ ነው። ምንም ደስታ ምንም ህይወት አይሰጥሽም። ስለዚህ ከሀገርሽ አትውጪ ነው ምለው እኔ እህቶቼ ማለት ነው። የአሜሪካ ያላችሁ ራሳችሁን አታበላሹ። ሀገራችሁ ላይ ኑሩ በደስታ እላችኋለሁ። እስኪ ሁላችሁ ሀሳብ አስተያየት ስጡ። እውነት በእነዚህ በሁለት ልጆች የተነሳ ምን ትላላችሁ? ምን ሀሳብ አላችሁ? ምንድን ነው እኛ ሴቶች ለምንድን ነው እንደዚህ የምንበላሸው? ለምንድን ነው ውጭ ሀገር ሲባል በቃ ስደትን እንደ አማራጭ አድርገን አያታችን ከሆነ አባታችን ከሆነ ሰው ጋር እየሄድን እየተንጠለጠልን ካለ እድሜያችን ራሳችንን ምናበላሸው ለምንድን ነው? እሱንም አግብቶ ቢወስድ እኮ ጥሩ። አሜሪካ ሲባል ድንግሏን አንስታ ትሰጣለች። ኢትዮጵያ ውስጥ ላለው ግን አፈቀርኩሽ ወደድኩሽ እያለ እያለቀሰላት ከንፈሯን አሰጠውም ማለት ነው። ከአሜሪካ ለመጣ ሼባ ደግሞ ኢትዮጵያ ሴት እግሯን ሰቅላ ነው የምትሰጠው። መጨረሻው ደግሞ ይሄ ነው። ኪያንም አይታችኋል። ጉድ ሁና 2 መንታ ልጅ ወልዳ እንደዚህ እንደሆነች በአደባባይ ያያችሁ። ስንቶቹ እዩዋ ላይ የሚቀርቡት በተለይ በዲያስፖራ በኩል በተለይ አሜሪካ የወሰድኩት ባሌ፣ አሜሪካ የወሰድኳት ሚስቴ፣ አሜሪካ የመጣው ፍቅረኛ፣ ኧረ በኢየሱስ ምንድን ነው? በስመ አብ ይቅር ይበላችሁ። የእውነት በጣም ነው የምታሳፍሩት።